ዘውትር በየሳምንቱ ወደ እናንተ የሚቀርበው በኢቢኤስ ቴሌቪዥን ብቻ የሚተላለፈው የቤተሰብ ጨዋታ ላይ ነን ያለነው። ፕሮግራሙን በማጋፈር ደግሞ አብሬያችሁ የምቆየው እኔ ቤተልሔም አዳሙ ነኝ። ሞራል ስጡኝ ባካችሁ። እዚህ ቦታ ላይ መቆም በጣም ከባድ ነው እውነቱን ለመናገር። እግዚአብሔርን እግሬ ምናምን ሼክ እያደረገ ነው። ግን ያው ድጋፍ ሞራል እንደምትሰጡኝ አልጠራጠርም። እንግዲህ ይሄ ቦታ የባልደረባችን የነጽ ነበረ። ነጽዬ በጣም ነው የምንወድ። ነፍስን በአጸደ ገነት ያኑረው። ለመተካትም ብዙ እየተጣረ ነው። ብዙ ወንዶች ተሳትፈዋል። በእናንተ ጥያቄ መሰረት ሴቶች ሲሞክሩ ባላችሁት መሰረት እንግዲህ ጣቢያውም እኛን አማተሮቹን አምኖ ለዚህ ሾው እዚህ ጋር አቁሞናል። እንዴት ናችሁ? ሁለት ቤተሰቦች አላችሁን አይደለ? 6 ኪሎና የኛ። እንደተለመደው እንግዲህ ሁላችሁም ቤተሰቦች ትመጣላችሁ፣ ለመኪናዋ ትወዳደራላችሁ፣ አብረን ኢንጆይ እናረጋለን። የዛሬዎቹ ቤተሰቦቻችን 6 ኪሎና የኛ ናቸው። መልካም እድል ለሁለታችሁ። አዳላሽ እንዳትሉ። ፕሮግራማችን ራሱ ሲጀምር በሽልማት ነው የሚጀምረው። እዚህ ጋር እንጠራቸዋለን። ከሁለቱም ቤተሰብ አንዳንድ ሰው ይወከላል። ሲጀምር የ2000 ብር እንግዲህ ጥያቄውን ቀድሞ ነክቶ ያሸነፈ ሰው የ2000 ብር ተሸላሚ ይሆናል። ከ6 ኪሎ ማስረሻን ከየኛ ደግሞ ገነትን እባካችሁ። በቤተሰብ ጨዋታ ላይ ነው ያለነው። የመጀመሪያውን ዙር ለመጀመር እንግዲህ ቀድሞ ጥያቄውን የመለሰ ሰው 2000 ብር ይሸለማል። የ6 ኪሎና የኛ ቤተሰቦች ገነትና ማስረሻን ወክለናል። ጥያቄውን እጠይቃለሁ። ቀድሞ የነካ ሰው ነው የሚመልሰው። እሺ፣ ጥያቄው ከተጠቀምክበት በኋላም ቢሆን ሲሸጥ ተመልሶ ውድ ሊሆን የሚችል ነገር ጥቀስ። አረንኩ እንዴ ማስረሻ። እሺ፣ ወደ ገኒ ላልፍ ነው። ጥያቄው ይደገም። ማስረሻ ግን እድሉ አልፏል። ገነት ካልመለሰችው ምናልባት ወደ አንተ ይመጣል። አሁንም በደንብ አዳምጡኝ። ከተጠቀምክበት በኋላም ቢሆን ሲሸጥ ተመልሶ ውድ ሊሆን የሚችል ነገር ጥቀስ። ገነት ገኒ አልሞክርም ብላለች። እንዴት ነው የኛ ቤተሰቦች? እሺ፣ ማስሬ እድሉ ልስጥክ። የአንገት ሐብል፣ ወርቅ ወይም ደግሞ አንድ መረጥ። ወርቅ። እሺ፣ 50ዎቹ ሰዎች ምን ይላሉ? እናንተ በጣም ነው ግን የፈራችሁት። ሪላክስ አድርጉ እሺ። እኔ ሴት ነኝ አስፈራለሁ እንዴ? ያ ጥቁር መሆኔ ምናምን። እሺ፣ ስንተኛው መልስ ነው? አንደኛው መልስ። የ6 ኪሎ ቡድን እንግዲህ ጥያቄውን የመጀመሪያ ዙሩን ይጀምራል ማለት ነው። ወደ ቦታችሁ ሂዱ። ሰላም። እንዴት ነው እንግዲህ ወርቅ ብሎ የመጀመሪያውን አይደለ የመለያ ጥያቄውን 6 ኪሎ ቡድኖች አሸንፈዋል። 2000 ብር አግኝታችኋል። እንኳን ደስ አላችሁ። 50ዎቹ ሰዎችስ ምን ይላሉ? ከተጠቀምክበት በኋላም ቢሆን ሲሸጥ ተመልሶ ውድ ሊሆን የሚችል ነገር ጥቀስ። የመጀመሪያው ወርቅ ነው። ሁለተኛው መኪና ግዙ። እሺ፣ ሶስተኛ ቤት፣ አራተኛው ስዕል አላቅም ሰዓሊ ስላልሆንክ ይሆናል። ግን ቤትና መኪና፣ ያው መኪና ለማግኘት ነው የቤተሰብ ጨዋታ መታችሁ የምትወዳደሩት። ሁላችሁም ቤተሰብ ኑ ዘና ፈታ ብላችሁ ከ75 ነጥብ በላይ ካመጣችሁ አስቤዛ ይሸመትላችኋል። እንዲሁም ደግሞ እስከ መጨረሻው ዙር ደርሳችሁ ካሸነፋችሁ ትነዱታላችሁ። ወደ መጀመሪያ ዙር ጥያቄዎቻችን እንሄዳለን። 6 ኪሎ ማስረሻ እንዴት ነክ? እግዚአብሔር ይመስገን። እስቲ 6 ኪሎ ለምን አላችሁት ቡድናችሁ? 6 ኪሎ እንግዲህ ያው እኛ የ6 ኪሎ ዩኒቨርሲቲ ተማሪዎች ነበርን። 6 ኪሎ ነው ያሰባሰበን። ሁላችንም ከተለያየ ቦታ ነው የመጣ ነው። 6 ኪሎ ነው ግን ያሰባሰበን። 6 ኪሎ ዩኒቨርሲቲ ስለተማራችሁ ስያሜውን 6 ኪሎ አላችሁት። አንዴ ሞራል ለነ 6 ኪሎ። እኔ ደግሞ እዛው ተወልዳችሁ ያደጋችሁ ነው መሰለኝ። ያው ሁለተኛ ቤታችን 4 ዓመት መቀመጥ እንዳል አይደለም። እሺ፣ ማስረሻ፣ ዮሐንስ፣ እስጢፋኖስና አብዱ ሰላም እንኳን ደህና መጣችሁ። ማስረሻ፣ እሺ፣ አሁን ስራ አለ ወይስ ተምሬያለሁ ጨርሻለሁ ብለሃል? ስራ ላይ ነህ? ስራ ላይ ያው በግል ስራ ላይ ተንቀሳቀስኩ ያለው። እንዴት ነው? አግብተሃል? አላገባሁም፣ ሲንግል ነኝ። በዚህ አጋጣሚ እኔን የመሰለ ሸበላ ልጅ ሲንግል ነው በዚህ ሰዓት። ይሄን የመሰለ ሸበላ ልጅ እያየሽ ያለሽ እንግዲህ ውሃ አጣጭ የምትፈልጊ ሴት 4ኛ ጣቴ ላይ እሺ፣ ወደ ጥያቄው እንሄዳለን። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ንዴት። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊወራጩ ይችላሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል?
አውሪ። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አፍሪካ። እሺ እናመሰግናለን። 50ዎቹ ሰዎች ምን ይላሉ? ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ማስረሻ ንዴት ነው ያልከው። ንዴት አንደኛው መልስ ነው። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ይወራጫሉ። አያውቁትም። መወራጨት ሌላ ቋንቋ ቢኖረው። እሺ ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? አውሬ። አንደኛው መልስ። አያ 50ዎቹ ሰዎችም አውሬ ነው የሚፈሩት ማለት ነው። ካንተ ጋር ተቀራራቢ ናቸው። እሺ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አፍሪካ ነው ያለው ማስረሻ። ስህተት። አፍሪካ ግን አህጉር ነች። ሀገር ነበርን ያልኩክ። ማስረሻ አግባ ብታገባ ይሻልሃል። ቀልብህን ሰብሰብ እንድታረግ ብታገባ ይሻላል። እሺ ዮሐንስ እንዴት ነህ? ሰላም ነው አለን እግዚአብሔር። የወንዶች ቡድን መልካችሁ ሸበላ ነው። እንዴት ነው አንተ ጋር ስትዳር? እስካሁን የለም። ነጭ ጣል አድርጎብሃል ጸጉር ላይ እንዴ? ሐሳብ ነው። እውቀት በዝቷል። ምንድነው ያልገባኝ? ትዳር ትፈራላችሁ? አይ ትንሽ እናረጋጋው ብለን አይደለ? መያዝ ያስፈልጋል። በነገራችን ላይ የራሳችን አደላለ እንደዛ ሲሆን አሪፍ ነው። ከተደላደለ በኋላ እንደዛ ነው የሚሻለው። እሺ እኔን ተሞክሮ አይቼ ነው ይቻላል። ይሁን። አንተስ የምታስተላልፈው መልእክት የለህም? ምታይክ ሄዋን ካለች ስራ ዮሐንስ የህግ ባለሙያ ጠበቃ ነገር በቃ ስትወጣ ፈልጋለህ። አንድ ጉዳይ አለኝ ታስጨርስልኝ። እሺ 25 ሰከንድ አለክ። በጣም ረጋ ብለክ ቶሎ አጠራ አድርገክ መልስ ትመልሳለህ። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? አልኮል። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ያወራሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ከፍታ። ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዷን ጥቀስ። ራሻ ናት አንደኛ። እናመሰግናለን። ዮሐንስ እንግዲህ ራሱን መልስ መልሷል። 50ዎቹ ሰዎች ምን ይላሉ? ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? አልኮል ብሏል ዮሐንስ። አልኮል አያስረጃቸውም 50ዎቹን ሰዎች። እሺ ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ያወራሉ ይችላሉ። እሺ ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ከፍታ። ስህተት ነው። ያው ከፍታ አይፈሩም 50ዎቹ ሰዎች። አንተ ከላይ ምናምን ዝቅ ብለው ማየት ይችላል። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዷን ጥቀስ። ራሺያ ብሏል። ሩሲያ። እንግዲህ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ ጥቀስ ልክ ሩሲያን ጠቅሳል። ያው ሩሲያ ከዓለምም እንግዲህ ትታወቃለች። አንተ እውቀት ላይ ጎበዝ ነህ ማለት ማስረሻዬ። አንተንም እየነቀፍኩ አይደለም። እሺ ስቲፋኖስ እንዴት ነህ? አለሁ ይመስገን። እዚህ ቡድን ላይ እንግዲህ ፈርጠም ያሉ ለትዳር ራሳቸውን እያዘጋጁ ያሉ ለጥያቄው ነው የተዘጋጀው። አንተም ትዳር የለህም እንዴ? በጣም ገና ቡድን ትዳር ይፈራል። ገና አንድ ፍሬ ቡቅቀላ እንትን ላምጣ። የእናቴን ጡጣ ብቻ አልጠገብኩ። ገና ጡጦ ጥለሃል። እንዴት ነህ? አለሁ ይመስገን። እሺ አንተስ ምን እየሰራህ ነው? እኔ ፎሪን ላንጉዌጅ ቻይኒዝ ተምሬ ቻይና ካምፓኒ ጋር ነበር የምሰራው። ለጊዜው አሁን አቁሜያለሁ። ሽሽ ታስተምረናለህ። እንዴት ነው ከቻይኖች ጋር መግባባት ምናምን? እንዴት ነው? እነሱ የሥራ ሰዎች ናቸው፣ ቀልጣፋ ናቸው፣ ሰዓት ላይ ምናምን አያውቁም፣ ምህረት ምናምን ይባላል። እንዴት ነው? አይ የሥራ ባህላቸው ቆንጆ ነው። በቃ ብዙ ነገር ያስተምሩሻል። በቃ እኛ ደግሞ ትንሽ ሰነፍ ነን፣ በጣም ሰነፍ ነን። ከነሱ አንፃር በደንብ እንድንስተካከል መከራና ሰነፍ ነን ብላ ትደምድም። እዛም እንዳትላደራ ችግር የለም። አይንህ ጠበብ ብላለች። ብዙ ከማንበብ ነው ይባላል። እሺ ስጥፊዬ እናመሰግናለን። ወደ ጥያቄያችን እንሂድ። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ድህነት። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊጮሁ ይችላሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ጨለማ። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አሜሪካ። እሺ እናመሰግናለን።
መልሶቹን ደግሞ እናያለን። ይቅናህ እንግዲህ ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ድህነት አንተ 50ዎቹ ሰዎችም ኑሮ ድቁስ አድርጓቸው። እሺ ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊጮሃሉ። አይጮሁም 50ዎቹ ሰዎች። አንተ ነህ የምትጮኸው በእንቅልፍ ልብ። እሺ ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ጨለማ። ጨለማ ጨለማ። ሶስተኛ ነው። አትክልት ለራስ አትፈስድ። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አሜሪካ ብሏል። አሜሪካ ሶስተኛው ነው። አንተ አየህ እኔ ታነባለህ ምናምን አይነጠባዋል አላልኩ? የተወሰነች ዕውቀትማ አይደል? ጭራሽ ወሰንሽ። በነገራችን ላይ አሜሪካ ከዓለማችን በቆዳ ስፋት 4ኛዋ ሀገር ነች እና እንኳን ደስ አለ። እሺ አብዱ ሰላም ወይ አብዱ ሰላም ለምንድን ነው መጨረሻ ያቆምክ? የኔም ጥያቄ ነው አይደል? እንዴት ነው? ሰላም ነው አብዱ? አለን። እንዴት ነው አንተ ጋር ትዳር ምን ይመስላል? እጮኛ አለ? ካግብተህ ካለ? ትዳር ላይ ግን በጣም አምርረሽ ነው። አይ እኔ ግራ ገባኝ። አራታችሁም አላገባችሁ። እኔ ገና በልጅነቴ ነው ያገባሁት እውነት ለመናገር። ያው ዩኒቨርሲቲ ተምረሻል አንቺ? አዎ 5 ዓመት ያው ኢንጂነር ነኝ እንደማንኛውም ኢትዮጵያዊ። ያው ከዩኒቨርሲቲ ስንወጣ የሆነ የምናቃጥላቸው አመቶች ስላሉ ገና ወጥተን ሰርተን ምናምን ነው የምናገባው። ነው ግቢ ላይ ምንም አልተነካካህም? እየሰሩ ነው እነሱ ሴቶቹ እየሰሩ ነው እንጂ ያለ ሰርታ የሆነ ሳለ ሲመቸች በቃ አዎ ዋና የሆነ ነገር መያዝ ነው አይደል? ይቅናችሁ በእናታችሁ ታገቡ ጥሩ። እሺ አብዱ ሰላም ምን ላይ ነህ አሁን? ምንድነው የምትሰራው? እኔ እንስሳት ሐኪም ነኝ። የእንስሳት ሐኪም ደስ ይላል በጣም። ከሰው አልፎ እንስሳትን ማከም በጣም ተስጦ ይጠይቃል። አመጪ በደንብ እንዴት ነው ትረዳቸዋለህ? በደንብ ነው የሚረዱኝ የምረዳቸው። ይረዱሃል እነሱ? አዎ እነሱም ባይዘው በተለይ ውሻዎች የሰውን ኢሞሽን የመረዳት ችሎታ አላቸው። የምር ሶ ደብሮሽ ከሆነ ወይም ደስተኛ ከሆንሽ ባንቺ ሙድ ነው እንትን የሚሉት ማለት ነው። ዝም ብዬ ውሻ ቤቴ ላሳድጋ ግድ ነው በቃ። እሺ 25 ሰከንድ አለ። በ25 ሰከንድ ውስጥ ቀለል ማለት ዘና ብለክ ትመልሳለህ። እሺ ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ሱስ። ሰዎች በእንቅልፍ ልባቸው ምን ሊያረጉ ይችላሉ? ተነስተው ሊራመዱ ይችላሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ሴትን ማውራት ያንተ ፍርሃት ነው። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። ቻይና። መልካም እድል። እንግዲህ 50ዎቹ ሰዎች ምን አሉ? ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ሱስ ብሏል አብዱ ሰላም። ሱሰኞች አይደሉ 50ዎቹ ሰዎች። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊሄዱ ወይም ሊራመዱ ይችላሉ። ተነስተው ሊሄዱ ይችላሉ። በትክክል ተመልሷል። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ሴትን ማናገር፣ መድፈር። ሴትን ማናገር የራስን ነው የተናገረው። እነሱ አይፈሩም። ሌላ ነገር ላስብ አልቻልኩም። በጣም ትፈራለህ ሴት? እሺ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። ቻይና። በነገራችን ላይ እንደ ዓለም በቆዳ ስፋት 3ኛ ነች ቻይና። እጅግ አድርገን እናመሰግናለን። እንግዲህ የ6 ኪሎ ቤተሰቦች እንግዲህ ያላሳለሰ ፉክክር ነው ያደረጋችሁት። እነዚህ ወንደላጤዎች ያቅማቸውን ሞክረዋል። እሺ ያልመለሳችሁት መልስ ደግሞ 50ዎቹ ሰዎች ምን እንዳሉት እኔና ወደ ውጤታችሁ እናልፋለን። መልካም እድል። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? አንደኛ ንዴት ወይም ጭንቀት፣ ሁለተኛ አመጋገብ ኢትዮጵያ ላይ፣ እሺ ሶስተኛ በሽታ፣ አራተኛ የኑሮ አለመመቸት ነው። እንግዲህ በዚህ መልኩ 50ዎቹ ሰዎች በደንብ ይመገባሉ አትክልት ምናምን። እሺ ሁለተኛው ጥያቄ ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? አንደኛ ያወራሉ፣ ሁለተኛ ተነስተው ሊራመዱ ይችላሉ፣ ሶስተኛ ደግሞ ሊስቁ ወይም ሊያለቅሱ ይችላሉ። ይሄ እውነት ነው። አራተኛ ሽንት ሊሸኑ ይችላሉ። ይሽኑ።
እሺ ሶስተኛው ጥያቄ ብዙ ሰዎች ይፈራሉ ሲሉ የሚደመጡት ነገር ምን ሊሆን ይችላል? አንደኛው አውሬ ወይም እንስሳት፣ ሶስተኛው ጨለማ ነው፣ ሁለተኛው ሞት። አንደኛ መሆን የነበረበት መልስ ሞት። እሺ አራተኛው ጦርነት ሁላችንም እንፈራለን። የመጨረሻው ጥያቄ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አንደኛው ሩሲያ ነው፣ ሁለተኛው ቻይና ነው፣ ሶስተኛ አሜሪካ ነው፣ አራተኛ አውስትራሊያ። በቆዳ ስፋቷ እንግዲህ ስድስተኛ ነው። ይህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ ቤተሰብ ሆናችሁን ትወዳጃላችሁ። እንዲሁም ከ75 ነጥብ በላይ ካመጣችሁ አስቤዛ ይሸመትላችኋል። በተጨማሪም ደግሞ እንግዲህ እስከ መጨረሻው ዙር ከደረሳችሁ አዲስ ምንም ያልተነዳች መኪና እናንተ ናችሁ የምትነዱት። ለመኪናው እንዲህ ብናጨበጭብ በጣም ደስ ይለኛል። መኪናው ለመኪና የ6 ኪሎ ቤተሰብ እንግዲህ በመጀመሪያው ዙር ያላሰለሰ ጥራት አሳይቶ 72 ነጥብ አምጥቷል። ጀግኖች። ያው ላስቤዛው 3 ነጥብ ነው የቀራችሁ። እንሸምት ነበር። የኛዎች እንግዲህ ተስፋ አላችሁ። 75 ነጥብ በላይ ካመጣችሁ አስቤዛ ይሸመትላችኋል። መልካም እድል። ወደ እናንተ እንሂድ። የኛ ቤተሰቦች እንዴት ናችሁ? ሰላም ነው? ፈገግታ በቃ ፈገግ ያላችሁ ናችሁ። የኛ እንዴት ተባለ ቡድናችሁ? ገኒ እስቲ አንቺን ልጠይቅሽ። የኛ የተባለበት ምክንያት ያው ትንሽ እንራራቃለን፣ አንድ አካባቢ አይደለንም፣ ግን ያው እዚህ ተገናኝተን የኛ ያለው የኛ ደስ የሚል ስያሜ ነው። የኛ በቃ የእናንተ ነው። እንዴት ነሽ ገኒ? እግዚአብሔር ይመስገን። አግብተሻል? አንድ ልጅ ቀኛል ብቻ ፈትቻለሁ። ኦኬ ሲንግል ማምነሽ አንድ ልጅ አለሽ። እንዴት ነው ልጅ አስተዳደግ? እግዚአብሔር ይመስገን ቆንጆ ነው። ምንድነው የምትሰሪው? ኬተሪንግ ነው። ኬተሪንግ አሁን ደግሞ በጣም ቆንጆ ፊልድ ነው አይደለ? ኬተሪንግ በየሶሻል ሚዲያው በደንብ ተነቃቅቷል። አሪፍ ነው ያዛሉ? አዎ እግዚአብሔር ይመስገን። ጀግና። እሺ ገኒ ካንቺን ጀምር። ፍሬህይወት በእምነት ሄኖኬ እንኳን ደህና መጣችሁ ወደ ቤተሰብ ጨዋታ። በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠው ነገር ጥቀስ። የምትመርጪው ነገር ልብስ። ውድ ምግብ ቤት ከተመገብሽ በኋላ ብር እንዳለያሽ ብታውቂ ምን ልታደርጊ ትችያለሽ? ሞባይል ስልክሽን ማጥፋት ወይም ሳይለንት ማድረግ ኖሮብሽ ሳታደርጊ ቢጮ የሚያሳፍርሽ ቦታ የት ሊሆን ይችላል? ስብሰባ ውስጥ። ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? ቴክስት ተደርጎላቸው የማይመልሱበት። ካላዩት። ገኒዬ እናመሰግናለን። ለገኒ ሞራል። እሺ መልሶቹን ደግሞ እናያለን። መልካም እድል። በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጪውን ነገር ጥቀሺ ስላት ልብስ ነው ያለችው ገኒ። ልብስ የመጀመሪያው መልስ ነው። ውድ ምግብ ቤት ከተመገብሽ በኋላ ብር እንዳልያሽ ብታቂ ምን ልታደርጊ ትችያለሽ ስላት ትራንስፈር አደርጋለሁ ካሹ ከሌለ አለች። ሞባይል ባንኪንግ እጠቀማለሁ የመጀመሪያው መልስ ነው። ሞባይል ስልክሽን ማጥፋት ወይም ሳይለንት ማድረግ ኖሮብሽ ሳታደርጊ ቢጮ የሚያሳፍርሽ ቦታ የት ሊሆን ይችላል? ስብሰባ ውስጥ። ስብሰባ ላይ ሁለተኛው መልስ ነው። ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? ሳያዩት ሊሆን ይችላል ብላለች። የምትረዳ ሰው ነች ገኒ። ካላዩት የመጀመሪያው መልስ ነው። ነቅነቀሽዋል። ፍሬህይወት እንዴት ነሽ? ደህና ነሽ? አለሁልሽ። እንኳን ደህና መጣሽ። ፍሬ አግብተሻል ወይስ? አግብተሻል? ልጆች? ሁለት ልጆች አሉ። የሁለት ልጆች እናት። እናትነት እንዴት ነው? በጣም ቆንጆ ነው አይደለ? ደስ ይላል። ስራስ? ስራ የግል ስራ ነው የምሰራው። የግልሽም ስራ ነው የምትሰሪ? ጀግና ጎበዞች። እና ትዳር ቆንጆ ነው፣ ስራ ቆንጆ ነው። እንኳን ደህና መጣሽ ወደ ቤተሰብ ጨዋታ። 25 ሰከንድ አለሽ። በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጪውን ነገር ጥቀሽ። እሺ ውድ ምግብ ቤት ከተመገብሽ በኋላ ብር እንዳልያሽ ብታውቂ ምን ልታደርጊ ትችያለሽ? ሰው ደውዬ እጠራለሁ። ሞባይል ስልክሽን ማጥፋት ወይም ሳይለንት ማድረግ ኖሮብሽ ሳታደርጊ ቢጮ የሚያሳፍርሽ ቦታ የት ሊሆን ይችላል? ቤተክርስቲያን። ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? ማለት ያሰውቀው ከደበረው መልስ ላለመስጠት ከፈለገ። መልስ ላለመስጠት ከፈለጉ። እሺ እናመሰግናለን ፍሬዬ።
በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጪው ነገር ጥቀሺ ስላት ምንም እኔ ሄጄ መግዛት አልፈልግም ብላለች። ምንም ውድ ምግብ ቤት ከተመገብሽ በኋላ ብር እንዳልያሽ ብታውቂ ምን ልታደርጊ ትችያለሽ? ሰው ደውዬ እጠራለሁ። ሰው ጋር ደውላለሁ። ሁለተኛው መልስ ነው። ሞባይል ስልክሽን ማጥፋት ወይም ሳይለንት ማድረግ ኖሮብሽ ሳታደርጊ ቢጮ የሚያሳፍርሽ ቦታ የት ነው ስላት ቤተ ክርስቲያን ብላለች። ሃይማኖት ቦታ የመጀመሪያው መልስ። ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? ምን ነበር ያልሽው? ሳይፈልጉ ቀርተው? አዎ ሳይፈልጉ ከቀሩ። መመለስ ካልፈለጉ ሶስተኛው መልስ። እናመሰግናለን። በእምነት እንዴት ነሽ? እግዚአብሔር ይመስገን። አለሁልሽ። ትምህርት ተማሪ ስንተኛ ክፍል? 10 ጎበዝ። እንዴት ነው ጥናት? አሪፍ ነው። ቆንጆ ነው። አሪፍ ነው። ዝግጅት? አሪፍ ነው። ዩኒቨርሲቲ ምናምን እየሞከረ ነው። ምንድነው መሆን የምትፈልጊ? እኔ ወደፊት ሞዴልና አርቲስት ተዋናይ መሆን ትፈልጊያለሽ? የሁላችንም ህልም ነው አይደል? ይቅናሽ። እሺ 25 ሰከንድ አለሽ። በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጪው ነገር ጥቀሽ። አስቤዛ። ውድ ምግብ ቤት ከተመገብሽ በኋላ ብር እንዳልያሽ ብታውቂ ምን ልታደርጊ ትችያለሽ? ፖስማሽን አምጡ። ሞባይል ስልክሽን ማጥፋት ወይም ሳይለንት ማድረግ ኖሮብሽ ሳታረጊ ቢጮ የሚያሳፍርሽ ቦታ የት ሊሆን ይችላል? ኢንተርቪው እየተደረገ። ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? ሳይመቻቸው ሲቀሩ። እሺ እናመሰግናለን። እስቲ መልሶቹን እናያለን። መልካም እድል በእምዬ። እሺ በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጪውን ነገር ጥቀሺ ስላት አስቤዛ ብላለች በእምነት። 50ዎቹ ሰዎች አስቤዛ በኦንላይን ነው የሚገዙት። ሽንኩርት፣ ድንች ምናምን ገበያ ሄዶ ማለት ቀርቷል። ውድ ምግብ ቤት ከተመገብሽ በኋላ ብር እንዳልያሽ ብታውቂ ምን ልታደርጊ ትችያለሽ? ፖስ ማሽን አምጡ ብዬ ከፍላለሁ። አያቆም ፖስ ማሽን። ሞባይል ስልክሽን ማጥፋት ወይም ሳይለንት ማድረግ ኖሮብሽ ሳታረጊው ቢጮ የሚያሳፍርሽ ቦታ የት ሊሆን ይችላል? ኢንተርቪው ላይ ብላለች። ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? ምንድነው ያልሽው? ሳይመቻቸው ቀርቶ ስራ ላይ ከሆኑ። እሺ ሄኒ የመጨረሻው ሰው እንዴት ነህ? ሰላም ነው? ስራ ቆንጆ? እንዴት ነው ስራ? ምን ላይ ነህ? የመንግስት ሰራተኛ። ቤተሰብ ልጆች? ገና መንገድ ላይ። ታረፍዳለህ? ታረፍዳለህ? እንዴት ነው ሰዓት ቁጥጥር ቆንጆ ነው እዛ? አሪፍ ነው። አሁንማ ጭራሽ ባሻራኩ። እሺ 25 ሰከንድ አለክ። በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠውን ነገር ጥቀስ። ኤሌክትሮኒክስ። ውድ ምግብ ቤት ከተመገብክ በኋላ ብር እንዳልያዝክ ብታውቅ ምን ልታደርግ ትችላለህ? ቃሲዝ ይወጣል ወይ ስልኬን አስይዞ ይወጣል? አስይዘህ ታውቃለህ? ለማረጥ። ሞባይል ስልክህን ማጥፋት ወይም ሳይለንት ማድረግ ኖሮብህ ሳታረግ ቢጮ የሚያሳፍር ቦታ የት ሊሆን ይችላል? ትምህርት ቤት ውስጥ። ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? ተኝተው። እናመሰግናለን ሄኒ። ምላሽህን እናያለን። በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠውን ነገር ጥቀስ። ምንድነው ያልከው? ኤሌክትሮኒክስ ሁለተኛው መልስ ነው። ውድ ምግብ ቤት ከተመገብክ በኋላ ብር እንዳልያዝክ ብታውቅ ምን ልታደርግ ትችላለህ? እቃ አስይዛለሁ ነው ያለው ሄኒ። ስልክ አስይዛለሁ። 50ዎቹ ሰዎች ውስጥ ማያ በልቶ የሚያስይዝ ብዙ ሰው አለ ማለት ነው። እኔ በጣም ፈሪ ነኝ፣ ይቅርታ አድርግልኝና። ሞባይል ስልክን ማጥፋት ወይም ሳይለንት ማድረግ ኖሮብህ ሳታረግ ቢጮ የሚያሳፍር ቦታ የት ሊሆን ይችላል? ትምህርት ቤት ውስጥ። ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? ተኝተው ሊሆን ይችላል ብለዋል ሄኒ። ከተኙማ ተኙ ነው። አልመለሱም። ሲነሱ ይመልሳሉ። ይሄ እኮ ጭራሽ ባይመልሱ ነው። እናመሰግናለን ሄኒ። የኛ ጋር የነበረን ጥያቄ አልቋል። እንግዲህ 50ዎቹ ሰዎች ደግሞ ምን አሉ የሚሉትን አይተን ወደ ቀጣይ እንሄዳለን። እሺ በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠው ነገር ጥቀስ። አንደኛ ልብስና ጫማ፣ ሁለተኛ ኤሌክትሮኒክስ፣ ሶስተኛ ሽቶ። እሺ አራተኛ የቤት ዕቃ
ውድ ምግብ ቤት ከተመገብክ በኋላ ብር እንዳልያዝክ ብታቅ ምን ልታደርግ ትችላለህ? አንደኛ ሞባይል ባንኪንግ እጠቀማለሁ፣ ሁለተኛ ሰው ጋር ደውላለሁ፣ ከሌለኝ ድረሱልኝ እላለሁ፣ ሶስተኛ ስልኬን አስይዛለሁ። ሄኖክ ነው ያለው። አራተኛ እቃ አጥባለሁ። ከዚህ ቅሌት ይሰውር ከዚህ ቅሌት። ይሄ በቃ ከባድ ነው። እሺ ሞባይል ስልክህን ማጥፋት ወይም ሳይለንት ማድረግ ኖሮብህ ሳታደርግ ቢጮ የሚያሳፍር ቦታ የት ሊሆን ይችላል? አንደኛ ሃይማኖታዊ ቦታ፣ ሁለተኛ ስብሰባ ላይ፣ ሶስተኛ ፍርድ ቤት። እንዴ ዳኛው ብይን ሳይሰጥ አይደለ እንዴ ጠበቃ? ማን ነው ስልኩ የሚያጮኸው? እንዴ ውጣ ነው ምናምን የምትለው? ከአንዳንድ ያሳስራል። ከፍተኛ ከሆነ በቃ ስልኬን በደንብ ልጠንቀቅ። እሺ አራተኛ ለቅሶ ቤት። እውነት ነው ልታስተዛዝን ሄደህ ስልክ ቢጠራ ከባድ ነው። እሺ ለማንኛውም ሰዎች ለስልክ ጽሁፍ ምላሽ የማይሰጡበት ምክንያት ምን ሊሆን ይችላል? አንደኛው ካላዩት ነው፣ ሁለተኛው ስራ ላይ ከሆኑ፣ ሶስተኛው መመለስ ካልፈለጉ፣ አራተኛው ካርድ ከሌላቸው ተረዷቸው። ይህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ መኪናዋን ትሸለማላችሁ። ከ75 ነጥብ በላይ ካመጣችሁ አስቤዛ ይሸመትላችኋል። እንዲሁም ደግሞ ለመጨረሻው ዙር ከደረሳችሁ መኪናችሁን እየነዳችሁ ከቤተሰቦቻችሁ ጋር ፈሽ ትላላችሁ። እንግዲህ ቅድም የ6 ኪሎ ቤተሰቦች የመጀመሪያውን ዙር ተወዳድረው 72 ነጥብ አምጥተው ነበረ። አሁን ደግሞ የኛ ቤተሰቦች 84 ነጥብ አምጥተዋል። 84 ነጥብ አስቤዛ ያሸምታል። ምንድነው ጤፉ ይቅደም በርበሬ ምናምን የቱ ይሁን ሽንኩርት ቲማቲም ይባበት? የ6 ኪሎ ቤተሰቦች ምንም ማድረግ አንችልም። ማስተዛዘኛ 2000 ብር እድሜ ለማስረሻ 2000 ብር ይዛችኋል ለትራንስፖርት። እሷን ይዛችሁ አጋራችሁን ፈልጉ ባካችሁ ሂዱ ወደ አጋራችሁ። ይህ የቤተሰብ ጨዋታ ነው። ሁላችሁም ቤተሰቦች ትመጣላችሁ። እንግዲህ አብረን እንወዳጃለን። ለመኪናው ትፋለማላችሁ። በተጨማሪም ከ75 ነጥብ በላይ ካመጣችሁ አስቤዛ ይሸመትላችኋል። አሁን ያለነው የምልክት መግለጽ ውድድር ላይ ነው። እንግዲህ ይሄ 40 ሺህ ብር አለው። 40 ሺህ ብር 10 ቢሆን ትካፈሉታላችሁ። ስለዚህ ምንም አይነት ድምጽ መጠቀም አይቻልም። በደንብ ማስረዳት ነው። ሪላክስ አድርገህ በደንብ እየተነሳክ እየወደክ በረርክም ቢሆን አስረዳቸው። ዝግጁ ስትሆን አሳውቀኝ። መጀመር እንችላለን። ዝግጁ ነው። እሺ አምናችሁበታል አይደለ? እሱ ያስረዳ ብላችሁ ማስረዳት ላይ ጎበዝ ነው። እሺ እንጀምር ይቻላል። እሺ የወደቀን ዕቃ ማንሳት፣ ጓድ ውስጥ ዕቃ ወጥ መስራት፣ ማማሰል። ይሄን ገብቷል? ጥያቄው ገብቷል? አልገባህም? ሽንኩርት ገለጥ አወራኸው እኮ ጥያቄው ገብቷል። ስልክ ማርማራት አይደለ? አንተው እንዳንተም ደግሞ ያስረዳ የለም እዚህ ምልክት ቋንቋ ያስረዳ መጥቶ። እሺ ለማንኛውም የመጀመሪያው አልፎሃል። ነቃ ቀልጠፍ በል። ከመጀመሪያው ሳይሆን ያው ለመጀመሪያ በቃ ቶሎ አስበክ እነሱን ሊገባቸው በሚችል መንገድ ቀልጠፍ በል። እሺ ወደ ሁለተኛው እንሄዳለን። ወገብ በሽተኛ መደገፍ፣ በትራስ መደገፍ። ሄኖ አስረዳ እንጂ ገብቶሃል አንተ አይደል? አንተም አልገባ። አንድ ሰው መጥቶ ቁጭ አለ። እሺ መልካም ድል። ወደ ሶስተኛው። እሺ አንብበው። ሄኒ አንብበው መጀመሪያ በደንብ አንብበው።
ሰካራ መስከር ሰካራ ስካር ቆይቶን የገባክ አይደለ? በደንብ አንብበው ኮንሰንትሬት አድርግ ያልኩክ ለዛ ነው። መጀመሪያ ስኳር ነው የመሰለክ ቁጭ ብሎ ቡና ያፈላ እንዴ ግራ ገባኝ። ሄኒ ገብቷል ስል ደግሞ አዎ ትለኛለህ። ለሄኒ አንድ ይሞራል ነቃ ስካር ነበር እንግዲህ መልሰሽዋል። አስረድቼዋለሁ እኔ የአቅሜን የተጠቀምኩ ነው። ቀጣይ አንብብ። ተው እይታ አድርገህ ዝም ብለህ አስጀምር። በደንብ አንብብ። አህያ መራገጥ አህያው ሰው ዕቃ ሊጭንለት ሲል ይረገጣል። ዕቃ ሊጭንለት ሲል እርግጫውን ተው። አህያው ተራጋጭ ነው በጣም ቁጭ ብሏል። አህያው እርግጫውን ብትወስ አህያ ነው ካደለ ልጁ ኬት እንዴ ውርንጭላ ማለት ተው እርግጫውን ያልኩህ ውርንጭላ ነበረ። ቀይሩ። ይህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ ዝነኛ ሀብታም ትሆናላችሁ። ከ75 ነጥብ በላይ ካመጣችሁ አስቤዛ ይሸመትላችኋል። እንዲሁም ደግሞ ለምልክት ውድድር ከደረሳችሁ 40 ሺህ ብር ያሸልማል። እሺ ፍርዬ ወደ አንቺ እንምጣ። አንቺ እንዴት ነው ማስረዳት ላይ ከሄኒ ትሻያለሽ ብለሽ ታምኛለሽ? እሺ እንጀምር። ጦጣ አሞራ እርግብ ወፍ ባፈሻ ታውሪሽ ማለት አውሮፕላን እርግብ ወፍ እርግብ ንስር ንስር አሞራ እንዴት ታስረዳችሁ? በአፍሽ ግን አታውሪ። እሺ ፍርዬ ትልቅ ትያለሽ ሳታቂ በመሃል እያስረዳሽ ሰማይ ላይ የሚዘለው ንስር ልትልሽ ነበረ። እሺ ንስር አሞራ ነበረ፣ አልተመለሰም። ቀጣይ ጅራፍ አለንጋ ዘር ጅራፍ መጋረብ ሜትር ከበሮ ፈረስ መምታት ከበሮ ይሄንንስ አስረድታ ነበር አይደል? ነጋሪት ምን ብላ ታስረዳ? እንደውም በጣም ሞከረች መጨረሻ ላይ። እሺ ወደ ቀጣይ ኮብስ ሩጫ ጭቃ አብኩቶ እየለጠፈ ቤት እየመረገ ሳሩ ላይ ጭቃው ላይ ሳር መነስነስ ጭቃው ላይ ሳር ነሰነሰና ቦካው መለጠፍ አሳይታለች እኮ ሳር ጭድ ይነሰነሰ የለ ሲቦካ ጭድ እየተነሰነሰ በለ ጎበዞች። እሺ ለፍርዬ ማስረዳት አንዴ ሞራል ለእናንተ አለመመለስ ነው። እሺ ቀጣይ ወርቅ መስቀል ከረባት ሰዓት የእጅ ጌጥ አምባር አቤት ጀግና አምባር ብር አምባር አይደለም አምባር።
የምልክት ውድድራችን ይሄንን ይመስል ነበረ። እንግዲህ ያመጡት 60 ነጥብ ነው። 60 ነጥብ ደግሞ 40 ሺህ ብር አሸልሞ አያውቅም። 60 ሲባዛ በ10 ተደርጎ 600 ብር አሸንፈዋል። ይህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ መኪናውን ትሸለማላችሁ። ለመሸለም ምን ያስፈልጋል? መታችሁ መወዳደር። ዛሬ መድረኩን ሳጋፍራችሁ አብሬያችሁ የቆየሁት እኔ ቤተልሔም አዳሙ ነኝ። የአቅሜን ሞክሬያለሁ፣ ተፍጨርጭሬያለሁ። እናንተ ደግሞ ለቦታው ትመጥናላችሁ። ቤትዬ ትሁን ካላችሁ 7696 ላይ ቢኤ ብላችሁ መምረጣችሁን እንዳትረሱ። ወዳችኋለሁ። መልካም ሳምንት። መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።